ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ በደንብ እንድንማማር የፈለኩት ስለ ኒውሞኒያ ወይም ደግሞ የሳምባ ምች ምንድነው የሚለውን ለእናንተ የተወሰነ ግንዛቤ ልሰጣችሁ ነው የመጣሁት ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ ሆናችሁ ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰብ ፋሚሊ እንድትሆኑ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ የሳምባ ምች እንደሚታወቀው በሜዲካል ተርሙ ኒውሞኒያ እየተባለ ይጠራል ማለት ነው። ብዙ ጊዜ የሳምባ ምች ሳምባችን የሚያጠቃ የመተንፈሻ አካላት ኢንፌክሽን ወይም ደግሞ ችግር እንደሆነ ይታወቃል ማለት ነው። በተለይ ደግሞ የሳምባ ከረጢቶችን አልቬኦላይ ብለን የምንጠራውን ፓርት በመጉዳት ወይም በማጥቃት የሚታወቅ የበሽታ አይነት ነው ማለት ነው። ኒውሞኒያ ብለን የምንጠራው ሳምባችን እንግዲህ እንደሚታወቀው ለመተንፈስ አየር ለማስገባት እና ብዙ ጊዜ ደግሞ እነዚህ ተረፈ ምርቶችን እንደ ካርቦን ዳይኦክሳይድ ያሉ ነገሮችን ለማስወጣት እጅግ በጣም አስፈላጊ ነው ማለት ነው። በአጠቃላይ ኢንሄል እና ኤክስሄል እያደረገ አጠቃላይ የሰውነታችን ሜካኒዝም እንዲመቻች በማድረግ ኦክሲጅን ወደ ሴሎች እንዲሄድ በማድረግ ሳምባችን ትልቅ ሚና አለው ማለት ነው። እዚህ በተጨማሪ ሳምባ አንዱ የጽዳጆች መወገጃ ሜካኒዝም ነው። በተለይ ጽዳጆችን ከምናስወግድባቸው ነገሮች ውስጥ አንዱ ኩላሊት በሽንት መልክ ማለት ነው የሚወገደው፣ በሰገራ መልክ ይወገዳል፣ በላብ መልክ እንዲሁም ደግሞ ቮላታይል የሆኑ እነዚህ ጽዳጆች በላንግ መልክ ይወገዳሉ ማለት ነው። ስለዚህ ሳምባችን ቮላታይል የሆኑ መርዛማ ንጥረ ነገሮችን እንዲወገዱ ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። ሳምባችን በተለይ ደግሞ በጋዝ በውሃና በተለያዩ ነገሮች ሲሞላ ኤክስቼንጅ ማድረግ ወይም ደግሞ ኢንሄል እና ኤክስሄል ማድረግ ያቅተዋል ማለት ነው። በተለይ ደግሞ ፈሳሽ በሚበዛበት ጊዜ ቅድም እንዳልነው ጋዝ በሚኖርበት ጊዜ እንዲሁም ንፍጥ ወይም ደግሞ ሙከስ ፕለግ በሚያደርግበት ጊዜ ለመተንፈስ መቸገር ሊፈጠር ይችላል ማለት ነው። ስለዚህ ይህንን ሂደት ኒውሞኒያ እያልን እንጠራዋለን ማለት ነው። ፕሪቫላንሱ ስናይ በ2017 በተጠና ጥናት ወይም ደግሞ ኢትዮጵያን ዲሞግራፊክ ሄልዝ ሰርቬይ ያጠናው ጥናት እንደሚያመለክተው ኒውሞኒያ እንግዲህ ሶስተኛው በኢትዮጵያ ገዳይ በሽታ እንደሆነ ጥናቶች ያስረዳሉ ማለት ነው። ወይም ደግሞ ዘ ሰርድ ሊዲንግ ኮዝ ኦፍ ዴዝ ኢን ኢትዮጵያ የሚል ሶስተኛ ደረጃ እንደያዘ ኢትዮጵያን ሄልዝ ዲሞግራፊክ ሄልዝ ሰርቬይ አጥንቷል ማለት ነው። ስለዚህ አንዱ የማህበረሰቡ የጤና ችግር እንደሆነ ጥናቶች ያስረዳሉ ማለት ነው። ከዚህ በተጨማሪ እንግዲህ ወደ ኮዞቹ ወይ ደግሞ ወደ መንስኤው ስንሄድ ኒውሞኒያ እንግዲህ የተለያዩ ምክንያቶች ነው ኒውሞኒያ ሊያመጡ የሚችሉት። ኮዞቹን ስናይ ብዙ ጊዜ አንደኛ በባክቴሪያ ነው። በተለይ ደግሞ ኒውሞኒያ ከሚያመጡ ነገሮችን ባክቴሪያ በመጀመሪያ ደረጃ ወይ ደግሞ ዘ ሞስት ኮመን እየተባለ ይጠራል ማለት ነው። በተለይ ደግሞ ስትሪፕቶኮከስ ኒውሞኒያ፣ ማይኮፕላዝማ ኒውሞኒያ እያልን የምንጠራቸው እንዲሁም ሌሎችም የባክቴሪያ አይነቶች ይህን በሽታ ሊያመጡ ይችላሉ ማለት ነው። ሌላው ደግሞ ሁለተኛው ቫይረስ ወይም ደግሞ ቫይራል ኮዝ ነው። ሁለተኛው ለምሳሌ እነ ኢንፍሉዌንዛ ቫይረስ፣ ሪስፓራቶሪ ሲንክሻል ቫይረስ፣ ሳርስ ብለን የምንጠራው እንደ ኮቪድ-19 አይነት ሪስፓራቶሪ አኪዩት ዲስትረስ ሲንድሮም ሊያመጡ የሚችሉ ናቸው ማለት ነው። አጠቃላይ እነዚህ ኒውሞኒያ ሊያስከትሉ ይችላሉ ማለት ነው። ሶስተኛው ፈንገስ ነው። በተለይ የተለያዩ አይነት የፈንገስ አይነቶች አሉ። በተለይ ደግሞ ፒሲፒ ብለን የምንጠራው ወይም ደግሞ ኒሞሲስቲስ ጂርኮዊ ኒውሞኒያ ብለን የምንጠራው የኒውሞኒያ አይነትም ኢሚኖ ኮምፕሮማይዝድ በሆኑ ሰዎች ወይም ደግሞ የበሽታ የመከላከል አቅማቸው ዝቅ ባሉ ሰዎች ለምሳሌ እንደ ኤችአይቪ፣ ሌሎች ቲቪ የያዛቸው ሰዎች እንዲሁም አንዳንድ የበሽታ መከላከል አቅምን ሊያዳክሙ የሚችሉ የበሽታ አይነቶች የያዛቸው ሰዎች እንደ ካንሰር አይነት ይሄ ፒሲፒ ብለን የምንጠራው የኒውሞኒያ አይነት በፈንገስ ሊመጣ የሚችል ማለት ነው። ወይም ደግሞ ብዙ ጊዜ እንትን አለ ዳይሌማ አለ። አንዴ በፕሮቶዞዋል ነው የሚመጣ፣ አንዴ በፈንገስ ነው የሚመጣ እየተባለ የሚጻፍ ነገር አለ። ነገር ግን ዋናው መምጫ መንገዱን ታወቀ በቂ ነው ማለት ነው። ስለዚህ ኢሚኖ ኮምፕሮማይዝ ፔሸንቶችን የሚያጠቃ የፒሲፒ ብለን የምንጠራው የፈንገስ አይነት ነው ማለት ነው። ከዚህ በተጨማሪ አራተኛ አስፓይሬሽን ኒውሞኒያ ብለን የምንጠራው ነው። በተለይ አንድ ሰው በተለያየ ምክንያት ወይም ደግሞ የሆነ ኢቨንት ሲገጥመው ኮማ በሚገባበት ጊዜ አስፓይሬሽን ኒውሞኒያ ዲቨሎፕ ሊያደርግ ይችላል ማለት ነው። ወይም ደግሞ የሆዳችን
ሆድ ላይ ያሉ ነገሮች ባክፍሎ በማድረግ ወደ ሳምባ ሊገቡ ይችላሉ ማለት ነው። ከዚህ በተጨማሪ አምስተኛው ቬንቲሌተር አሶሺየትድ ኒሞኒያ ብለን የምንጠራው ወይም ደግሞ ኢንዶትራኪያል ኢንቱቤሽን ያላቸው ፔሸንቶች በተለይ ደግሞ ኢንቴንሲቭ ኬር ዩኒት ሆነው የሚታከሙ ቲዩብ የገባባቸው ፔሸንቶች ሊከሰት የሚችል ነው ማለት ነው። ስለዚህ በአምስት አይነት እንከፍላቸው አለን ማለት ነው። ሌላው ደግሞ ሌላ ክላሲፊኬሽን አለ አመጣጡን ስናይ ማለት ነው። ኮሚኒቲ አኳየርድ ኒሞኒያ እና ኮሚኒቲ አኳየርድ ኒሞኒያ፣ ሆስፒታል አኳየርድ ኒሞኒያ እና ቬንቲሌተር አሶሺየትድ ኒሞኒያ ብለን በሶስት እንከፍላቸዋለን ማለት ነው። እንግዲህ ኮሚኒቲ አኳየርድ ኒሞኒያ ብለን የምንጠራው ብዙ ጊዜ በህብረተሰቡ ሊከሰት የሚችል የኒሞኒያ አይነት ነው ማለት ነው። በተለይ ደግሞ ሆስፒታል ከመግባቱ አንድ ሰው ከ48 ሰዓት በፊት የተያዘ ከሆነና እንዲሁም ደግሞ ሆስፒታል ተወጣ በኋላም አንዳንድ ጥናቶች እስከ 14 ቀን ይላሉ፣ አንዳንድ ጥናቶች ደግሞ እስከ 6 ቀን ይላሉ እና ብዙ ጊዜ ግን ከ6 ቀን በላይ ከሆነው አንድ ሰው የኮሚኒቲ አኳየርድ ኒሞኒያ ተብሎ ይጠራል ማለት ነው። ሆስፒታል አኳየርድ ኒሞኒያ ወይም ደግሞ ሆስፒታል አሶሺየትድ ኒሞኒያ ወይም ደግሞ ኖዞኮማል ኢንፌክሽን ብለን የምንጠራው ደግሞ ብዙ ጊዜ ሆስፒታል ተገባ በኋላ ከ48 ሰዓት በኋላ የሚፈጠር ከሆነ ኒሞኒያ እንዲሁም ደግሞ ከህብረተሰቡ ተቀላቀለ እስከ 6 ቀን ያለውን ሚይዝ ነው ማለት ነው። ወይም ደግሞ ዲስቻርጅ ከሆነ ከ6 ቀን በኋላ ያለውን ሂደት ያጠቃልላል ማለት ነው። ቬንቲሌተር አሶሺየትድ ኒሞኒያ ብለን የምንጠራው ደግሞ ብዙ ጊዜ አንድ ሰው አይሲዩ ወይም ደግሞ ኢንቴንሲቭ ኬር ዩኒት ገብቶ እየታከመ ብዙ ጊዜ ባይ ኤኒ ሚንስ ቬንቲሌተር ወይም ደግሞ ኢንዶትራኪያል ቲዩብ ገብቶለት በዛ ምክንያት ከ48 ሰዓት በኋላ ዲቨሎፕ ካረገ ቬንቲሌተር አሶሺየትድ ኒሞኒያ እያልን እንጠራዋለን ማለት ነው። ሪስክ ፋክተሮችን ስናይ ለኒሞኒያ ሊያጋልጡ የሚችሉ ወይም ደግሞ ለሳምባ ምች ሊያጋልጡ የሚችሉ ነገሮች ወይም ደግሞ ተጠቂዎች ግሩፕ እነማን ናቸው ብለን ስናይ ብዙ ጊዜ ጀራትሪክስ ኤጅ ወይም ደግሞ እድሜያቸው ከ65 በላይ የሆኑ ሰዎች ብዙ ጊዜ አትሪክስ ናቸው። ከዚህ በተጨማሪ ደግሞ ህጻናት ከ2 ዓመት በታች የሆኑ ህጻናትም ለዚህ ተጠቂ ናቸው ማለት ነው። ከዚህ በተጨማሪ አልኮል አዘውትሮ የሚጠቀሙ ሰዎች፣ ሲጃራ የሚያጨሱ ሰዎች እና ለምሳሌ ከልቢሴላ ሊጅኔላ ብለን የምንጠራቸው የባክቴሪያ አይነቶች በእነዚህ ምክንያቶች የሚመጡ ናቸው። እንዲሁም ደግሞ ኢሚኖ ኮምፕሮማይዝ የሆኑ ፔሸንቶች በተለይ ደግሞ የበሽታ የመከላከል አቅማቸው የተዳከመ ወይም ደግሞ የተዳከመ የበሽታ የመቋቋም ስርዓት ያላቸው ሰዎች ብዙ ጊዜ በዚህ ችግር ይጠቃሉ። ለምሳሌ እንደ HIV ካንሰር ፔሸንቶች ወይም ደግሞ ኬሞቴራፒ የሚወስዱ ፔሸንቶች፣ ስቴሮይድ ድረግን ሊወስዱ የሚችሉ ሰዎች በተለይ የተለያየ ችግር ያለባቸው ሰዎች ስቴሮይድ ድረጎች ብዙ ጊዜ በሽታ የመከላከል አቅምን ያሳጣሉ ወይም ደግሞ ኢሚኒቲያችን በመቀነስ የሚታወቁ የመድኃኒት አይነቶች ናቸው። እነዚህ ምርቶችም የበሽታ የመከላከል አቅም ያሳጣሉ። ከዚህ በተጨማሪ ደግሞ ሊውኮሚያ ብለን የምንጠራው ወይም ደግሞ ብዙ ጊዜ የደም የካንሰር አይነት ያላቸው ሰዎች በዚህ ሊጠቁ ይችላሉ። ከዚህ በተጨማሪ የመተንፈሻ አካላት በሽታ ያላቸው ሰዎች ለምሳሌ አስማ ብለን የምንጠራው አስም ያላቸው ሰዎች፣ ሲኦፒዲ ወይም ደግሞ ክሮኒክ ብሮንካይተስ እና ኢንፊሴማ ያላቸው ፔሸንቶች፣ ኮርፑልሞናሪ ያላቸው ፔሸንቶች አጠቃላይ ለዚህ ችግር የተጠቁ ናቸው ማለት ነው። ወይ ደግሞ ከሌሎች ህብረተሰቦች ስናያቸው እነዚህ አሁን የጠቀስናቸው ሰዎች ለነዚህ መጠቃታቸው አቅም ከፍ ይላል፣ ለኒሞኒያ የመጠቃታቸው አቅም ከፍ ይላል ማለት ነው። ወደ ምልክቶቹ ስንሄድ ብዙ ጊዜ ኒሞኒያ እንግዲህ ሳል ይኖረዋል። በተለይ ደግሞ አኪዩት የሆነ ሳል ወይም ደግሞ ካፍ ይኖራል። አኪዩት የሆነ ካፍ በተለይ ደግሞ ሀክታ ያለውም ሀክታ የሌለውም ሊሆን ይችላል ማለት ነው። በተለይ አንዳንዴ ድራይ ካፍ ይሆናል፣ አንዳንዴ ደግሞ ፕሮዳክቲቭ ካፍ ይሆናል ማለት ነው። ቤዝድ ኦን አሁን እንዳልነው ቅድም እንዳመጣጡ ነው። ለምሳሌ ቫይራል ሲሆን፣ ባክቴሪያል ሲሆን፣ ፈንጋል ሲሆን የተለያየ ሲሆን ሲምፕተሙ የተለያየ ስለሆነ ሀክታ ያለውም ሀክታ የሌለውም ሊሆን ይችላል ማለት ነው። ከዚህ በተጨማሪ ትኩሳት ይኖራል። በተለይ ደግሞ ባክቴሪያል ከሆነ በጣም ከባድ የሆነ ፌቨር ይኖራል። በተለይ ደግሞ ከ30 እስከ 39 እስከ 40 ሊደርስ የሚችል የፌቨር አይነት ይኖራል ማለት ነው። ቫይራሎችም ይኖራቸዋል። ነገር ግን አሁን ስናየው ከዚህ ሲነጻጸር ዝቅ ያለ ሊሆን ይችላል ማለት። ሌላው የደረት ህመም ይኖራል ወይም ደግሞ ቼስት ፔን ብለን የምንጠራው እሱም ኮመን ነው። በተለይ ደግሞ በሚስሉበት ጊዜ፣ በሚተነፍሱበት ጊዜ እና አንዳንድ ነገሮችን እንቅስቃሴዎችን በሚያደርጉ ጊዜ እንደዚህ አይነት ህመም ሊኖር ይችላል። ከዚህ በተጨማሪ ድካም ነው። በተለይ ደግሞ አሁን እንዳልነው በደንብ ጋዝ ኤክስቼንጅ ማድረግ ስለማይችል በስርዓት በተለይ ደግሞ ኢንሄልና ኤክስሄል እያደረግን ኦክሲጅን በስርዓት እንዳናስገባና የተቃጠለ አየር ወይም ደግሞ ካርቦን ዳይኦክሳይድ በስርዓት እንዳናስወጣ ስለሚያደርግ ከፍተኛ የሆነ ድካም ይኖራል ማለት ነው። ወይም ደግሞ ደም በስርዓት እንዳይጣራ ስለሚያደርግ እንደዚህ አይነት ችግር ሊኖር ይችላል ማለት ነው። ከዚህ በተጨማሪ የመተንፈሻ
የመተንፈስ ችግር ሊኖር ይችላል። በተለይ ሾርትነስ ኦፍ ብሪዝ ለምንጠራው ወይም ደግሞ ለመተንፈስ መቸገርም ይኖራል። እንዲሁም ደግሞ ኖዣ ቮሚቲንግ ይኖራል። ብዙ ጊዜ ይሄ ማስመለስ ሊኖር ይችላል፣ ማስፋቅ ሊኖር ይችላል። እንደዚህ አይነት ነገሮች ሊኖሩ ይችላሉ። ከዚህ በተጨማሪ ኮንፊዥን ነው። በተለይ ሰውየው የት እንዳለ እንኳን የማያውቅበት ሜካኒዝም ሊፈጠር ይችላል ማለት ነው። በተለይ ቲቲፒ ብለን የምንጠራው ወይም ደግሞ ታይም ፕሌስ ፐርሰን ወይም ደግሞ ሰዓቱ ስንት ነው ብለን ስንጠይቀው የማይመልስ ሊሆን ይችላል። የት ነው ያለው ብለን ስንጠራው ያልሆነ የሌለበት ቦታ ሊጠቅስ ይችላል። እንዲሁም ደግሞ ቦታው የት ነው ምናምን ስንለው ላያውቅም ይችላል ማለት ነው። ስለዚህ እንደነዚህ አይነት ሲምፕተሞች ይኖራሉ ማለት ነው። እንደምታውቀው እንግዲህ ሴቨሪቲ ሳይን ኦፍ ኒሞኒያ እያልን የምንጠራቸው ወይም ደግሞ ኒሞኒያን በጣም የተጋነነ ሊያደርገው የሚችለው እነዚህ አይነት ሲምፕተሞች ሲኖሩ ነው። በተለይ ይሄ ከርቭ 65 እያልን የምንጠራው ወይም ደግሞ ከርቭ እንግዲህ አክሮኒም ነው። ከርቭ ማለት ሲ እንደምታውቀው ኮንፊዥን የሚፈጠር ከሆነ ነው። በተለይ ደግሞ ቅድም እንዳልነው ቲቲፒ ታይም ፕሌስ ፐርሰኑን በስርዓት ማያውቅ ከሆነ ሲ ተብሎ ይጠራል። ዩ ደግሞ ብለድ ዩሪያ ናይትሮጅን ብዙ ጊዜ ከ7 ሚሊሞል ፐር ሊትር ወይም ደግሞ ከ20 ሚሊግራም ፐር ዴሲሊትር በላይ የሚሆን ከሆነ ይህም አንዱ ነው። ሌላው ሬስፓራቶሪ ሬት ከ30 ብሪዝ ፐር ሚኒት የሚበልጥ ከሆነም ይህም አንዱ ነው ማለት ነው። ሴቨሪቲ ሳይን ነው። ከዚህ በተጨማሪ ብለድ ፕሬሸር ሲስቶሊክ ከ90 በታችና ዲያስቶሊክ ከ60 ሚሊሜትር ሜርኩሪ በታች የሚሆን ከሆነም ይሄ አንዱ ነው ማለት ነው። ሌላው ኤጅ ነው። ኤጅ በተለይ ደግሞ ኤክስትሪም ኤጅ ላይ ያሉ ግሩፖች ለምሳሌ እድሜያቸው ከ65 በላይ የሆኑ ሰዎች እና እድሜያቸው ከ5 ዓመት በታች የሆኑ ሰዎች እነዚህ በጣም ተጠቂ ናቸው ማለት ነው። እንግዲህ ይህን ሴቨሪቲ ሳይን ለምንጠራቸው 5 አይነት ስኮሮች አሉት። በሲዩአርቢ 65 የሚሉት 5 ስኮሮች ናቸው ማለት ነው። በተለይ ደግሞ ስኮሩ ከ0 እስከ 1 ከመጣ ለው የሆነ ሪስክ ነው ያለው ማለት ነው ፔሸንቱ። ስለዚህ አውት ፔሸንት ሆኖ መታከም በፒኦ መድኃኒት መታከም ይችላል ማለት ነው። ሌላው 2 ከመጣ ፕሮባብሊ አድሚት ሊሆንም ይችላል። አይዘር አድሚሽን ሊያስፈልገው ይችላል፣ እንዲሁም ደግሞ በአውት ፔሸንትም ሊታከም ይችላል ማለት ነው በፒኦ መድኃኒት። ከዚህ በተጨማሪ ከ3 እስከ 5 ከመጣ ማኔጅመንቱ የሚቀጥለው ፔሸንቱ አድሚት ሆኖ ኢምፔሸንት ነው ማለት ነው። ስለዚህ በዚህ ምክንያት ሴቨሪቲ መለየት እንችላለን ማለት ነው። ወደ ምርመራው ስንሄድ ብዙ ጊዜ ኒሞኒያን በተለያየ ምክንያት መመርመር እንችላለን ማለት ነው። በተለይ ቫይታል ሳይን ሜጀር በማድረግ ለምሳሌ ቅድም የጠቀስናቸውን ብለድ ፕሬሸሩን፣ ፐልስ ሬት፣ ሬስፓራቶሪ ሬት፣ ቴምፕሬቸር እና ኦክሲጅኑን በመለካት መለየት እንችላለን። ለምሳሌ ቢፒው ከ90 በ60 በታች የሚሆን ከሆነ፣ ፐልስ ሬት ከ100 በላይ የሚሆን ከሆነ፣ ሬስፓራቶሪ ሬት ከ30 ብሪዝ ፐር ሚኒት የሚበልጥ ከሆነ፣ ቴምፕሬቸር ከ37.5 በላይ የሚሆን ከሆነ፣ እንዲሁም ፓርሻል ፕሬሸር ኦፍ ኦክሲጅን አሁን እንዳልነው ከ90 በታች የሚሆን ከሆነ እነዚህ እንግዲህ የሚወርድ ከሆነ ፔሸንቱን ሜጀር ማድረግ አለብን ማለት ነው። ከዚህ በተጨማሪ ደግሞ ፊዚካል ኤግዛሚኔሽን እንሰራለን። በተለይ ደግሞ እነዚህን ኢንስፔክት እናደርጋለን፣ አስኩሌትድ ልናደርግ እንችላለን፣ ፐርከስ ልናደርግ እንችላለን። ከዚህ በተጨማሪ ሌሎችንም ልንሰራ እንችላለን ማለት ነው። ስለዚህ አስኩልቴት ስናደርግ እንግዲህ እንደሚታወቀው በስቴቶስኮፕ ተጠቅመን ስናደርግ ሌላ ብሪዝ ሳውንድ ልንሰማ እንችላለን ማለት ነው። በተለይ ውዝ ልንሰማ እንችላለን፣ ክራክል ልንሰማ እንችላለን እና እንዲህ ሊኖር ይችላል። ሌላው ደግሞ አሁን እንዳልነው ፐርከስ ስናደርግ ኖርማሊ የለንግ ሳውንድ ሪዞናንት ነው። ስለዚህ ወደ ደነስ ሊቀየር ይችላል ማለት ነው። ምክንያቱም የላንግ ኮንሶሊዴት ሊያደርግ ይችላል ማለት ነው። ወይም ደግሞ ዴል የሆነ ሳውንድ ልንሰማ እንችላለን ማለት ነው። እዚህ በተጨማሪ ደግሞ ፔሸንቱን ኢንስፔክት በማድረግ ያለውን አተነፋፈስ ሂደት በማየት መለየት እንችላለን ማለት ነው። ስለዚህ ብዙ ጊዜ ይሄ በፐርከሽን ታክታይል ፍሪምተሱ ሊቀንስ ይችላል ማለት ነው። በተለይ ብዙ ጊዜ ታክታይል ፍሪምተሱ በኒሞኒያ ጊዜ ይጨምራል፣ በሌላ ጊዜ በሌሎች በሽታዎች ሲሆን ይቀንሳል ማለት ነው። ስለዚህ ኒሞኒያ ሲሆን ታክታይል ፍሪምተስ ኢንክሪዝ ሊያደርግ ይችላል ማለት ነው። እዚህ በተጨማሪ ደግሞ ኢሜጂንግ ልንጠቀም እንችላለን። በተለይ ቼስት ኤክስራይ ልንጠቀም እንችላለን። እንዲሁም ደግሞ ሌሎችን እንደ ሲቲ ስካን፣ ምክንያቱም ቤዝድ ኦን ሴቨሪቲ መለካት እንችላለን ማለት ነው። ለምሳሌ ኤክስራይ በስርዓት ማያሳየን ከሆነ ወደ ሲቲ ስካን፣ ወደ ኤምአርአይ ልንሄድ እንችላለን ማለት ነው። ከዚህ በተጨማሪ ብለድ ቴስት እናደርጋለን። በተለይ ብለድ ቴስት የምናደርገው ብዙ ጊዜ ቅድም እንዳልነው
ኢንፌክሽኑን ለመለየት ነው። በተለይ ደግሞ ታይፕ ኦፍ ኢንፌክሽኑን ለመለየት ወይም ደግሞ የባክቴሪያውን አይነት ለመለየት ይጠቅመናል። ከዚህ በተጨማሪ ያለውን ኮንዲሽን ለምሳሌ ተጓዳኝ የሆኑ ነገሮች ሊከሰቱ ይችላሉ። ስለዚህ ቶታል ኮምፕሊት ብለድ ካውንት ሊሰራ ይችላል ማለት ነው። እንዲሁም ኦርጋን ፋንክሽን እንሰራለን። በተለይ ደግሞ ሊቨር ፋንክሽን፣ ሬናል ፋንክሽን ልንሰራ እንችላለን ማለት ነው። ስለዚህ እነሱ ኒሞኒያ ሲኖር ዲቤት ሊያደርጉ ይችላሉ ማለት ነው። ስለዚህ በእነዚህ መለየት እንችላለን። ከዚህ በተጨማሪ ደግሞ ፕሉራል ፍሉድ ካልቸር ሊሰራ ይችላል። በተለይ ከፍተኛ የሆነ ፈሳሽ እዛ አካባቢ የሚኖር ከሆነ ወይም ደግሞ ያለውን ባክቴሪያ መጠን ለመለየት ሲያስፈልግ ፕሉራል ፍሉድ ካልቸር ሊሰራ ይችላል ማለት ነው። በተለይ ደግሞ ቶራሴንቴንስ ተሰርቶ እንደዚህ አይነት ነገር በዚህ መለየት እንችላለን ማለት ነው። መከላከያ መንገዶችን ስናይ እንደሚታወቀው እንግዲህ የተለያዩ ነገሮችን ማድረግ እንችላለን። ለምሳሌ የግልና የአካባቢ ንጽህናን በአግባቡ መጠበቅ ነው። ብዙ ጊዜ ባክቴሪያው በተለያዩ ነገሮች በትንፋሽ በምናምን በሲንዝ ስናረግ ሊሆን ስለሚችል የሚከሰተው ብዙ ጊዜ አይናችን ማለት አፋችን በተለያዩ ፌስ ማስክ ምናምን መጠቀም እንችላለን። እንዲሁም ደግሞ የግልና የአካባቢ ንጽህናን በአግባቡ መጠበቅ፣ ለምሳሌ እጅን በስርዓት መታጠብ የአካባቢ ንጽህናን ሊያመጡ የሚችሉ ነገሮችን መከላከል ሊያመጡ የሚችሉ ችግሮችን መከላከል እንችላለን ማለት ነው። በተጨማሪ ከማጨስ መቆጠብ፣ አልኮል ከመጠን በላይ መጠጣትን መቀነስ አለብን። ከዛ በተጨማሪ ክትባት መከተብ ነው። ብዙ ጊዜ የተለያዩ ክትባቶች አሉ። ስለዚህ ክትባቱ እንግዲህ ለብዙ አመት ጓራንቲ ሊሰጥ ስለሚችል ክትባቱ መውሰድ ነው። ብዙ ጊዜ እንግዲህ ህጻናትን በስርዓት ማስከተብ ነው። ፒሲቪ የሚባል ክትባት አለ። እንዲሁም ሌሎች የተለያዩ ክትባቶች አሉ። እነሱን ክትባቶች በአግባቡ እንዲከተቡ ማድረግ ነው። ከዚህ በተጨማሪ ሲያስሉና ሲያስነጥሱ አፍንጫን መሸፈንና የተለያዩ ፕሮቴክቲቭ ሜካኒዝሞችን መጠቀም ማለት ነው። እንዲሁም ደግሞ አመጋገብ ማስተካከል ነው። ብዙ ጊዜ ሳምባችን ሊያጠነክሩ የሚችሉ የምግብ አይነቶችን በተለይ ደግሞ በፍራፍሬዎችና በአትክልቶች የታጀበ አመጋገብ በጣም አስፈላጊ ነው ማለት ነው። ምክንያቱም የበሽታ የመከላከል አቅማችንን በማጠንከር እንዲሁም አጠቃላይ የአተነፋፈሳችን ሂደት በማስተካከል ትልቅ ሚና ስላላቸው የተለያዩ ፈረስት እና ሰከንድ ላይን ዲፌንሶችን ኢንታክት እንዲሆኑ ስለሚያደርጉ በጣም አስፈላጊ ናቸው ማለት ነው። ወደ ማኔጅመንቱ ወይም ደግሞ ወደ ትሪትመንቱ ስንሄድ ቅድም እንዳልነው እንደ ታይፑ ወይም ደግሞ እንደ አምጪ ተዋሲያኑ መሰረት ይወሰናል ማለት ነው። ለምሳሌ አንቲባዮቲክ ሊታዘዝ ይችላል ባክቴሪያል ከሆነ። ባክቴሪያል ሆኖ እንግዲህ አንቲባዮቲክ የሚታዘው ለምሳሌ አውት ፔሸንት የሚታከም ከሆነ ፔሸንቱ ብዙ ጊዜ ድሙ ሴቨሪቲ በማየት በአውት ፔሸንት ትሪትመንት የሚታከም ከሆነ እንደ ኦግመንቲን፣ አሞክሳሲሊን፣ አዚትሮማይሲን፣ ክላርቶርማይሲን እና የተለያዩ መድኃኒቶች ሊሰጡ ይችላሉ ማለት ነው። ኢንፔሸንት የሚታከም ከሆነ ደግሞ ሰውየው ተኝቶ ፔሸንቱ አድሚት ሆኖ ተኝቶ እንደ ሴፍትራ፣ ቫንኮማይሲን እና የተለያዩ ሃይፖተንት ድረጎችን ይወስዳል ማለት ነው። በተጨማሪ በኦክሲጅን ሳፖርት ይደረጋል ማለት ነው። በተለይ በኢንትራናዛል ኦክሲጅን በፌስ ማስክ እና በሪዘርቨር ማስክ ሳፖርት ሊደረግ ይችላል ማለት ነው። በተጨማሪ አንቲቫይራል እና አንቲፈንጋል ድረጎችን መውሰድ ይችላል ማለት ነው። በቫይረስ እና በፈንገስ የሚመጣ ከሆነ ማለቴ ነው። ስለዚህ አዞል ድረጎች ይኖራሉ። የፈንገስ አይነት የአንቲቫይራል ድረጎችም ይኖራሉ ማለት ነው። ስለዚህ እነዚህ መውሰድ እንችላለን። ነገር ግን ቫይረስ ከሆነ ብዙ ጊዜ በራሱ ሰልፍ ትሪትመንት ወይም ደግሞ ራሱ ሪሊቭ ሊያደርግ ይችላል ማለት ነው። አፍተር ኤክሰርሳይዝ ፔሪድ ኦፍ ታይም ማለት ነው። ሶስተኛውን ስናይ እንግዲህ የህመም ማስታገሻ መድኃኒቶችን በተለይ ደግሞ ከፍተኛ የሆነ ፌቨር ባክቴሪያል ኢንፌክሽን ከሆነ ብዙ ጊዜ የተለያዩ እንደ ፒሲኤም፣ አይቡፕሮፌን፣ ዳይክሎፌናክ እና እንዲሁም የተለያዩ መድኃኒቶችን ሌሎችም ፔሸንት ተኝቶ የሚታከም ከሆነ ለምሳሌ እንደ ሞርፊን ሌሎች ፌንታኔል የተለያዩ መድኃኒቶችን ለህመም ማስታገሻ መድኃኒት ይወሰዳል ማለት ነው። ከዚህ በተጨማሪ የሳል ወይም ደግሞ የካፍ ማስታገሻ መድኃኒቶችን በአግባቡ ሊወስድ ይችላል አንድ ሰው። ለምሳሌ እንደ ጋፌዚን፣ አምብሮክዞል፣ ዲፊንሃይድራሚን የተመሳሰሉ መድኃኒቶችን ሊወስድ ይችላል ማለት ነው። ምክንያቱም ሙከስ ፕለግ ስለሚያደርግ የመተንፈሻ ቱቦ ላይ እነዚህ ንፍጥን በማቅጠን በንፍጥ መልክ እንዲወገዱ ስለሚያደርግ የመተንፈሻ ቱቦን እንዲለቅ ያደርጋል ማለት ነው። በዛ ሂደት የሳል ማስታገሻ መድኃኒቶችን መውሰድ በጣም አስፈላጊ ነው ማለት ነው። በተጨማሪ ደግሞ የመከላከያ መንገዶችን ማጠናከር ነው።
በተለይ ቅድም የጠቀስናቸውን የመከላከያ መንገዶች ከማጨስ መቆጠብ፣ አልኮል ከመጠጣት መቆጠብ፣ ክትባትን መውሰድ፣ ሲያስሩና ሲያስነጥሱ የፕሮቴክቲቭ ሜካኒዝሞችን መጠቀም፣ የግልና የአካባቢ ንጽህናን መጠበቅ፣ አመጋገብ ማስተካከል የሚሉት እነዚህንም ጨምሮ አስፈላጊ ናቸው ማለት ነው። ስለዚህ ፔሸንቱ እንግዲህ ቅድም እንዳልነው የት መተኛት አለበት የሚለውን ስናይ አውት ፔሸንት ሊታከም ይችላል። ፔሸንቱ በተለይ ደግሞ ደህና ተሆነና ስኮሩ ከ0 እስከ 1 የሚሆን ከሆነ ቅድም ሴቨሪቲ ሳይን ኦፍ ኒሞኒያ ቅድም ያልናቸውን ከርቭ 65 ያልናቸውን ሜካኒዝሞች ከ0 እስከ 1 ከሆነ አውትፔሸንት ይታከማል፣ በፒኦ መድኃኒቶች ይታከማል ማለት ነው። ሴቨሪቲው ደግሞ በጣም ከባድ ከሆነና ከ3 እስከ 5 የሚመጣ ከሆነ ብዙ ጊዜ ቫይታል ሳይን ሜጀር ተደርጎ ከሚጠበቀው በታች ከሆነ ይሄ ከርቭ 65 ለምንጠራው ፔሸንቱን እነዚህን ክራይቴሪያ የሚያሟላ ከሆነ ተኝቶ ሃይፖተንት የሆነ ድረጎችን በአይቪ ወይም ደግሞ በኢንፊውዥን መልክ ይሰጣል ማለት ነው። በተጨማሪ ኦክሲጅን ሳፖርት ሊደረግ ይችላል ማለት ነው። የመጨረሻው እንግዲህ ኮምፕሊኬሽኑን ስናይ የኒሞኒያ ወይም ደግሞ የሳምባ ምች በስርዓት ካልታከመና ቶሎ ካልታከመ የተለያዩ ችግሮችን ሊያስከትል ይችላል። በተለይ ደግሞ የሳምባ መግል መቋጠር ሊያስከትል ይችላል። ትልቁ ነገር ይሄ ነው። ሳምባ መግል ቋጠረ ማለት ብዙ ጊዜ የተለያየ ችግር ሊከሰት ይችላል። ከዚህ በተጨማሪ የልብ ህመም ሊያመጣ ይችላል፣ ወይም ደግሞ የልብ ጡንቻዎች ህመም ሊያስከትል ይችላል። ሌላው የአንጎል ህመም ይሄ ሚኒንጃይተስ፣ ሌሎች ችግሮች ሊያስከትል ይችላል። በተጨማሪ ደግሞ እነዚህ አጀሰንት ያሉ ኦርጋኖች እንደ ኦታይተስ ሚዲያ ቅድም እንዳልነው ኢንፌክቲቭ ማዮካርዳይተስ ሊያስከትል ይችላል። እነዚህ ችግሮች ሊያስከትል ይችላል ማለት ነው። በተጨማሪ ለሞት ሊዳርግ የሚችል የበሽታ አይነት ስለሆነ ኤርሊ መታከምና መመርመር በጣም አስፈላጊ ስለሆነ በተለይ ደግሞ የበሽታውን ምልክት በምናይበት ጊዜ ቶሎ ወደሚቀርበን ጤና ተቋም በመሄድ ምርመራውን ካደረግን በኋላ ቸክ ብናደርግ በጣም አስፈላጊ ነው ማለት ነው። ስለዚህ ጥሩ ግንዛቤ ስለ ኒሞኒያ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ ያደርጋችሁ እንድታበረታቱ ስል ጠይቃለሁ። ባይ ባይ።